ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምንሰነበታችሁ። ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ተማሪዎች ባለፈው ፕሮግራማችን ዩኒት 5 ላይ ሌሰን 30 አይተናል። በሌሰን 30 ላይ ያየነው ስለ ኩላሊት ነበረ። እንግዲህ ስትራክቸር ኤንድ ፋንክሽን ኦፍ ዘ ሂውመን ኪድኒ የሚለውን አይተናል። ኪድኒን በተመለከተ በመጀመሪያ የኪድኒ ስትራክቸር ኪድኒ 3 ሌየሮች እንዳሉት ሜዱላ ኮርቴክስ ከውጪ ከቀጥሎ ሜዱላ እና ከዛ ፐልቪስ ሌየር እንዳለ አይተናል። 3 ሌየሮች ዋና ዋና ሌየሮች እንዳሉት ከዛም በተጨማሪ የኢንተርናሊ የተለያዩ ስትራክቸሮች እንዳሉት የተለያዩ ሴሎች ኒፍሮን የሚባሉ ሴሎች በሚሊየን የሚቆጠሩ ሴሎች እንዳሉና እነኚህ ስትራክቸሮች በኪድኒ ውስጥ የሚገኙ የቱቡላር ስትራክቸሮችና የኪድኒን ዋና ዋና ተግባራት የሚያከናውኑ እንደሆነ ነው ያየነው። እንግዲህ ኪድኒ 2 አይነት ተግባራት እንዳሉት አይተናል። አንደኛ አዝ ሆሞስታቲክ ኦርጋን በሰውነታችን ውስጥ የሚገኘውን የውሃ መጠን የሚኒራል ሶልቶችን መጠን የመመጠን ተግባር ያከናውናል። ይሄንን በማከናወኑ እንደ ሆሞስታቲክ ኦርጋን እንቆጥረዋለን። እንደገና አዝ ኤክስክሪተሪ ኦርጋን ደግሞ ይሄ የሜታቦሊክ ባይ ፕሮዳክት የሆኑ ሰውነታችን የማይፈልጋቸውን ተረፈ ምርቶች የማስወገድ ፕሮሰስ ነው። ይሄን ኤክስክሪሽን የምንለው ኪድኒ ዩሪያ እና እንደዚሁም ለሰውነት አላስፈላጊ የሆኑ ትርፍ የሆኑ አዮኖች ሚኒራሎችም ከሰውነታችን እንዲወገዱ አስፈላጊ ሲሆኑ ደግሞ ሪቴን ያደርጋል እና ዩሪያን በማስወገድ እንደ ኤክስክሬተሪ ኦርጋን እንደሚያገለግለው ያየነው። ከዛ በተጨማሪ ኒፍሮንን ተግባራት አይተናል። ኪድናችን በሬናል አርተሪ ኦክሲጅኔትድ የሆነ ብለድ እንደሚቀበል፣ ሬናል ቬን ደግሞ ዲኦክሲጅኔትን ብለድን ከኪድኒያችን ወስዶ ወደ ልብ እንደሚያሰራጭ ይሄንን አይተናል። ከዛ በተጨማሪ ውስጡን ስትራክቸሮች እነኛም ፋንክሽናል የምንላቸውን ስትራክቸሮች ስናይ ስለ ቦማን ካፕሲዩል፣ ፈርስት ኮንቮሉታል ቲቢዩል፣ ሉፕ ኦፍ ሄነል፣ ሰከንድ ኮንቮሉታል ቲቢዩል፣ ዩሪን ኮሌክቲንግ ዳክት እነኚህ የየራሳቸው ተግባራት ያላቸው ቲቢዩሎች እንደሆኑና በእነኚህ ቲቢዩሎች ውስጥ ደግሞ ፕሬዠር ወይንም አልታ ፍልትሬሽን የት እንደሚካሄድ በቦማን ካፕሲዩል ውስጥ ፕሬዠር ፊልትሬሽን ወይንም አልታ ፊልትሬሽን የምንለው የማጣራት ሂደት እንደሚከናወን፣ ከዛ ፈርስት ኮንቮሉታል ቲቢዩል፣ ከዛ ሰከንድ ኮንቮሉታል ሉፕ ኦፍ ሄነል፣ ከዛ ቀጥሎ እዚህ ሰከንድ ኮንቮሉታል ቲቢዩል እዛ ውስጥ የማጣራት ሂደቱ በሙሉ ተከናውኖ ወደ ኮሌክቲንግ ዳክት የሚገባው ፈሳሽ ሽንት የምንለው እንደሆነና ይሄ ከኮሌክቲንግ ዳክት ደግሞ ወደ ዩሪተር በፐልቪስ አልፎ ወደ ዩሪተር ይሄ እንግዲህ ኩላሊትን ከሽንት ፊኛ ጋራ የሚያገናኝ ቲዩብ ነው። ሽንት ፊኛ ጋር እንደደረሰ ያ ፈሳሽ እንዲህ እስከ 50 ኪዩቢክ ሴንቲሜትር በሚሆንበት ጊዜ የሽንት የመሽናት ስሜት ይፈጠራል። ያኔ በሽንት መልክ እናስወግደዋለን ማለት ነው። እንግዲህ በአጠቃላይ ይሄንን አይተናል ሌሰን 30 ላይ። በዛሬው ሌሰናችን የምናየው ዩኒት 5 ሂውመን ቦዲ ሲስተም ውስጥ ሆኖ ሌሰን 31 ሆሞስታሲስ ኢን ዚ ሂውመን ቦዲ የሚለውን ይሆናል። እንግዲህ ሆሞስታሲስ ምን እንደሆነ ደጋግመን ተነጋግረናል። በሰውነት ውስጥ ያሉ ማንኛቸውም ነገሮች ከሰውነት ፍላጎት ማክሲመሙ እንዳያልፍ ከሚኒመሙም እንዳይወርድና በፍላጎት በሰውነታችን ተግባራት ምቹ በሆነ መልኩ መጥኖ ማስቀመጥ ወይንም ምጣኔያቸው መቆጣጠር ማለት ነው ብለናል። እንግዲህ በመጀመሪያ የምናየው ስለ ቴርሞ ሬጉሌሽን ነው። ቴርሞ ማለት ያው ቴምፕሬቸር ማለት ነው። ሬጉሌሽን ማለት ደግሞ መቆጣጠር ነው። እንግዲህ ቴርሞ ሬጉሌሽን ማለት እንዴት ሙቀትን እንደምንቆጣጠር የሰውነታችን እንዴት ሙቀትን እንደሚቆጣጠር ነው። እንደምታውቁት የአካባቢያችን ቴምፕሬቸር ዋዣቂ ነው፣ ቋሚ አይደለም። ነገር ግን በሰውነታችን ውስጥ ያሉ ኤንዛይሞች ተግባራቸውን ለማከናወን ቋሚ የሆነ ቴምፕሬቸር ይፈልጋሉ። ከበዛ ዲኔቸርድ ይሆናሉ፣ ይፈረካከሳሉ። ካነሰም ስራቸውን ያቆማሉ። እንግዲህ ስራቸውንም እንዳያቆሙ ተፈረካክሰው ለሞትም እንዳይዳርጉን ሰውነታችን ይሄንን የሚቆጣጠርበት መንገድ አለ። ይሄንን መንገድ ነው እንግዲህ ቴርሞሬጉሌሽን የምንለው። ቴርሞሬጉሌሽን ኢዝ ሜንቴኒንግ ቦዲ ቴምፕሬቸር
temperature at about 37 degree centigrade at which enzymes work best እንግዲህ በሰውነታችን ውስጥ ቴርሞሬጉሌሽን በሚካሄድበት ጊዜ ይህንን ኮንትሮል የሚያደርጉት ክንውኖች ቴምፕሬቸሩ 37 ላይ እንዲሆን ነው ማለት ነው። እንግዲህ ትንሽ መዋዠቅ 36.5 37.5 ሊሆን ይችላል። ያ ትንሽ ውዥቀት ሊኖር ይችላል። ግራም ነፈሰ ቀኝ ግን የኢንዛይምን አክቲቪቲ አፌክት በማያደርግ መልኩ ያንን ይመጥናሉ። እንግዲህ ቅድም እንዳልኳችሁ የኢንዛይሞች አክቲቪቲ አፌክትድ ሆነ ማለት በሰውነታችን ውስጥ የሚከናወኑ ሁሉም ሜታቦሊክ ፕሮሰሶች እክል ገጠማቸው ማለት ነው። ይሄ ደግሞ ከቀጠለ ለሞት ነው የሚዳርገውና ለዚህ ነው ቴምፕሬቸሩ ቁጥጥር የሚያስፈልግበት ምክንያት ይሄ ነው ማለት ነው። ኢንተርናል ኦር ኮር ቦዲ ቴምፕሬቸር ዲፕ ኢንሳይድ ዚ ቦዲ መስት ኬፕት ስቴብል። እንግዲህ ምንድን ነው ይሄ የሚለው ሙቀት ይሄ እንግዲህ ቴምፕሬቸሩ ቆዳችን ላይ ያለውን ቴምፕሬቸር አይደለም መቆጣጠር ያለበት፣ የሚቆጣጠረው ውስጥ የሰውነታችንን ኮር ቦዲ ፓርትን ነው የሚቆጣጠሩ። ምክንያቱም ኢንዛይሞች ሴሎች ውስጥ ነው ተግባሮቻቸውን የሚያከናውኑት። እንግዲህ በሰውነታችን ውስጠኛው ክፍል ውስጥ የሚገኙ እነኚህ ሴሎች ምቹ ቴምፕሬቸር እንዲያገኙ ስራቸውን ለማከናወን የሚያስችላቸው የውስጡ የሰውነታችን ቴምፕሬቸር ነው በ37 ዲግሪ ሴንቲግሬድ ላይ እንዲጠበቅ መደረግ ያለበት ማለት ነው። የውጭው ቆዳችን ላይ ሆኖ ውስጡ ላይ ሬጉሌትድ ካልሆነ ወይንም ያንን ስቴብል ማድረግ ካልተቻለ አደጋ አለው ማለት ነው። ኢን ሆሞተርምስ the body temperature is controlled by a number of physiological and behavioral mechanisms which work together to allow gain or loss heat needed. እንግዲህ ይሄ ስቴትመንት የምንለው እንግዲህ ይሄ ሆሞስታቲክ ኦርጋኖች የቦዲ ቴምፕሬቸርን የሚቆጣጠሩ ሜካኒዝሞች አሉ። እነኚህ ሜካኒዝሞች ደግሞ ፊዚዮሎጂካል እና ቢሄቪየራል ሜካኒዝሞች ናቸው። እነኚህ ፊዚዮሎጂካልም ሆነ ቢሄቪየራል ሜካኒዝሙ የሰውነታችን ቴምፕሬቸር የተወሰነ 37 ዲግሪ ሴንቲግሬድ ላይ እንዲቆይ ሲሞቀን ሂት ሙቀት በማስወገድ ከሰውነት ትርፍ ሙቀት እንዳይጨመር፣ ሲበርደን ደግሞ ሙቀትን ሪቴን በማድረግ እና የውስጥ ሰውነታችን ቴምፕሬቸር እንዳይቀንስ በማድረግ ነው ማለት ነው ይሄን ቴምፕሬቸር ሬጉሌት የሚያደርጉት። እንግዲህ እዚህ ጋር what types of mechanisms do human do have to regulate their body temperature? እንግዲህ ምንድነው ይሄ በጥያቄ መልክ የቀረበላችሁ ምን ሜካኒዝሞች ወይንም ክንውኖች ናቸው የሚከናወኑት የሰውነታችንን ቴምፕሬቸር በሚፈለገው ዲግሪ ሴንቲግሬድ 37 ዲግሪ ሴንቲግሬድ ላይ ጠብቆ ለማቆየት ነው የሚለው። ይሄን እንግዲህ በዝርዝር የምናይ ይሆናል። mechanisms used by human to regulate their body temperature are physiological and behavioral methods. እንዲህ ቦዲ ቴምፕሬቸርን ለመቆጣጠር ሰውነታችን የሚጠቀምባቸው ሜቶዶች ፊዚዮሎጂካል ሜቶድ ወይንም ቢሄቪየራል ሜቶድ ተብለው በሁለት ይከፈላሉ። በእነዚህ በሁለቱ መንገዶች ነው ማለት ነው ሰውነታችን የራሱን የሰውነት ቴምፕሬቸር የሚቆጣጠረው። ፊዚዮሎጂካል ሜካኒዝምስ used to regulate change in temperature are እንግዲህ ፊዚዮሎጂካል ሜካኒዝም በምን መልኩ እንግዲህ ፊዚዮሎጂካል ሜካኒዝም ስንል ተፈጥሯዊ የሰውነት ክንውኖች ቴምፕሬቸርን ለመቆጣጠር ከሰቱ ክንውኖች ማለት ነው። ተፈጥሯዊ የሰውነት ውስጥ ክንውኖች ነው ፊዚዮሎጂካል ሜካኒዝም ስንል። እንግዲህ እነኚህ ክንውኖች እናያለን። እንግዲህ ይሄንን በምናይበት ጊዜ ልብ አድርጉ። ሂት ሎስ ሜካኒዝምስ used to resist rise in temperature። እንዲህ ሙቀት በጣም በሚጨምርበት ጊዜ ያንን ሙቀት መቋቋም የምንችለው በሂት ሎስ ሜካኒዝም ነው። ሂት ጌን ሜካኒዝም ከሆነ በሙቀት ላይ ሙቀት መጨመር ነው ማለት ነው። በጣም ሙቀት ሲሰማን ሙቀት የሚቀንስበትን መንገድ ሰውነታችን ይጠቀማልና ያንን ሙቀቱን ለመቋቋም እንግዲህ ሂት ሎስ ሜካኒዝም ከሆኑት ውስጥ የመጀመሪያው ስዌቲንግ ነው። ስዌቲንግ ላብ ነው ታውቃላችሁ። በጣም ሲሞቀን ስዌት ግላንድስ ስታርት ቱ ኤሚት ስዌት የስዌት ግላንዶች ስዌትን ያመነጫሉ። ይሄ ስዌት ወደ በቆዳችን ቀዳዳዎች ውስጥ በፈሳሽ መልክ ይወጣል።
ከሰው ቆዳችን ደግሞ ተኖ ይሄዳል። በሚተንበት ጊዜ እንግዲህ የመቀዝቀዝ ስሜት ይሰማናል። ይሄ ለምንድን ነው? at this time at sweating ማለት ነው። at this time water vapor evaporates from the body by taking heat from the body. this cools the skin. እንግዲህ ምንድን ነው? በሚያልበን ጊዜ ውሃ ይተናል ከሰውነታችን። ይሄ ውሃ የሚተነው ሙቀት ከሰውነታችን ውስጥ በመጠቀም ነው። ያ ሙቀት ተጠቅሞ የሚተን ውሃ ለሰውነታችን ቅዝቃዜ ሙቀቱ እንዲቀንስና ኩሊንግ ኢፌክት ይሰጣል ማለት ነው ለቆዳችን። ስዌቲንግ በዚህ መልኩ ነው። ውሃው ከሰውነታችን ላቡ በሚተንበት ጊዜ ለመትነን ሙቀትን ስለሚጠቀም ያ ሙቀት የሰውነታችን ሙቀት እንዲቀንስና ኩሊንግ ስሜት ወይንም መብረድ መቀዝቀዝ ስሜት እንዲሰማን ያደርጋለሁ። ሌላው ቫሶዲሌሽን ብለድ ቨስልስ ሰፕላይንግ ዚ ካፒላሪ ኢን ዚ ስኪን ዲሊት ኤንድ ሌስ ብለድ ፍሎው ስሩ ዚ ዲፐር ቨስልስ ኦፍ ዚ ስኪን ሶ ዛት ሞር ብለድ ፍሎውስ ስሩ ዚ ካፒላሪ ኤንድ ሞር ሂት ኢዝ ሎስት ስሩ ዚ ራዲዬሽን ፍሮም ዚ ስኪን ሰርፌስ። ይህ ምንድን ነው የሚለው? እንግዲህ ቫሶዲሌሽን እንደምታውቁት ሙቀት በሚሰማን ጊዜ የደም ስሮቻችን ይተረተሩና ቆዳችን ላይ ይታያሉ። በብርድ ጊዜ የደም ስሮች ተተርትረው አናይም። ቫሶዲሌሽን ማለት በአጭሩ የደም ስሮች መዘረጋጋትና በቆዳ ስር አፍጥጠው መታየት ነው። እንግዲህ ያኔ ይታያሉ። ያ በሚሆንበት ጊዜ ምንድን ነው? እነኚህ ካፕለሪዎች ወደ ውስጥ ሙቀትን ከመርጨት ከማስተላለፍ ወይንም የሙቀት ዑደቱ ውስጥ ለውስጥ ከመሆን ይልቅ ወደ ቆዳ እንዲመጣና ከቆዳ ተኖ ወደ አየር እንዲሄድና የሰውነታችን ሙቀት እንዲቀንስ በራዲዬሽን መልክ ሙቀት ከሰውነታችን ወደ ዙሪያ ከባቢ አየር እንዲተንና የሰውነታችን ሙቀት እንዲቀንስ ያደርጋል ማለት ነው። እንግዲህ እነኚህ ፊዚዮሎጂካል ሜካኒዝሞች ናቸው የሰውነት ሙቀትን የሚቋቋምባቸው ስዌቲንግ እና ቫሶዲሌሽን። ሌላ ሁለተኛው ይሄ ሂት ጌን ሜካኒዝም ዩዝድ ቱ ሬዚስት ኮልድ። እንግዲህ በሚበርደን ጊዜ ደግሞ ሂት ጌን ሜካኒዝም ነው መጠቀም ያለብን። ሂት ሲበርደን ሙቀት የምናባክን ከሆነ ብርዱ እየገነነ ሄዶ ለጉዳት ይዳርገናል ማለት ነው። እንግዲህ ብርድ በሚሰማን ጊዜ ሙቀትን በመቆጠብ ወይንም ሪቴን በማድረግና ወደ ውስጥ አምቆ በማስቀረት ነው ያንን ቅዝቃዜ መቋቋም የምንችለው። እንግዲህ እነኚህ ሜካኒዝሞች ተፈጥሯዊ ክንውኖች ቅዝቃዜን ለመቋቋም የሚረዱን የመጀመሪያው ፒሎ ኢሬክሽን የምንለው ነው። ፒሎ ኢሬክሽን ፑሊንግ ሄር አፕራይት። እንግዲህ በቀዝቃዛ ውሃ ስትታጠቡ አይታችሁ እንደሆነ ችፊልና ጸጉሮች ይቆማሉ። በተለይ እንስሳቶችን ወፎችንም ስታዩ በብርድ ጊዜ ጸጉሮቻቸውን ያቆማሉ። ጸጉሮቻቸውን በሚያቆሙበት ጊዜ ምንድን ነው የሚሆነው? በጸጉሮቹ መካከል አየር ይከማቻል። ያ አየር ደግሞ ባድ ኮንዳክተር ኦፍ ሂት ነው። ልብ አድርጉ። ባድ ኮንዳክተር ኦፍ ሂት ስለሆነ ከሰውነታችን ጸጉሩ በሚቆምበት ጊዜና በጸጉሮቹ መካከል የአየር እምቅታ በሚፈጠርበት ጊዜ ከሰውነት የሚወጣው ሙቀት እንዳይባክን አምቆ ይይዝልናል ማለት ነው። እንግዲህ ፒሎ ኢሬክሽን በዚህ መንገድ ሙቀትን አምቆ በመያዝ ብዙ ብክነት እንዳይኖርና ቅዝቃዜን እንድንቋቋም ያረዳናል። ሁለተኛው ደግሞ ሺቨሪንግ ነው። ሺቨሪንግ ኤንድ ሜታቦሊክ ሪስፖንስስ። ሺቨሪንግ በጣም በሚበርዳችሁ ጊዜ ትንቀጠቀጣላችሁ፣ ጡንቻዎች ይንቀጠቀጣሉ፣ ጥርሳችን ሁሉ እስከ መንቀጫቀጭ ይደርሳል። በምንቀጠቀጥበት ጊዜ መስሎች ኮንትራክትና ሪላክስ ያደርጋሉ። ያንን ሲያደርጉ ኢነርጂ ጀነሬትድ ይሆናል። በኢነርጂ አማካኝነት ነው ኮንትራክሽንና ሪላክሴሽን የሚካሄደው። ይሄ በሚሆንበት ጊዜ ስንንቀጠቀጥ ሙቀት ይመነጫል ሴሎች ውስጥ። ያ መነጭ ሙቀት የሚባክነውን ሙቀት ይተካልናል ማለት ነው። ሌላ ሜታቦሊክ ሪስፖንስ ነው። ሜታቦሊክ ሪስፖንስ እንግዲህ ኦክሲዴሽን ሬት እንዲጨምር በሙቀት የበለጠ እንዲወጣ በማድረግ የሚባክነውን ሙቀት በመተካት ቅዝቃዜውን እንድንቋቋም ይረዳናል ማለት ነው። እንግዲህ እስካሁን ያየናቸው ፊዚዮሎጂካል ሜቶዶች ናቸው። እነኚህ የፊዚዮሎጂካል ሜቶዶች ተፈጥሯዊ ክንውኖች ቅዝቃዜንና ሙቀትን ለመቋቋም የሚያስችሉ የተፈጥሯዊ የሰውነታችን ውስጥ ክንውኖችን አይተናል። መቀጠል የምናየው ደግሞ ይሄ ቢሄቪየራል ሜቶድ የምንለው ነው። ቢሄቪየራል ሜቶድ የምንለው እንግዲህ እንቅስቃሴያችንን ቢሄቪየር በመቀያየር ሲሞቀን ወደ ቀዝቃዛ ቦታ፣ ሲቀዘቅዘን ወደ ሞቅ ቦታ በመሄድ የሰውነትን ሙቀት
አድጀስት ማድረግ ማለት ነው። ይሄ እንግዲህ ቢሄቪየራል ሜቶድ ጋር ስትመጡ used to regulate body temperature. one, clothing, the choosing suitable clothes for the various types of weather, that is wearing warm clothes when the weather is cold and fewer cooler clothes when the external temperature is hot. እንግዲህ ግልጽ ነው ለእናንተ። በሚሞቀን ጊዜ ሳሳ ያሉና ሙቀትን ቅዝቃዜ የሚሰጡ የልብስ አይነት አልባሳትን መልበስ፣ በሚቀዘቅዘን ጊዜ ደግሞ ሙቀት የሚሰጡና ወፈር ያሉ ሙቀትን አምቀው የሚያስቀሩ አልባሳትን በመልበስ ሙቀትን እንቋቋማለን፣ ቅዝቃዜን ወይንም ሙቀትን። ይሄ እንግዲህ ቢሄቪየር አለው፣ ተፈጥሯዊ አይደለም። ሲኪንግ ሼድ ኦር ሼልተር፣ እንግዲህ ሲሞቀን ወደ ጥላ ቦታ እንሄዳለን፣ ሲበርደን ደግሞ ፀሐይ ካለች ፀሐይ እንሞቃለን። ይሄ እንግዲህ ሲኪንግ ሼድ ኦር ሼልተር የምንለው ይሄንን ማለት ነው። ሙቪንግ ቱወርድስ ኩለር ኤሪያ ፕሌስ ዌን ኢት ኢዝ ቬሪ ሆት ኤንድ ሙቪንግ ቱ ሆት ፕሌስ ዌን ኢት ኢዝ ኮልድ። እንግዲህ ሲቀዘቅዘን ወደ ሞቃት ቦታ መሄድ፣ ሲሞቀን ደግሞ ወደ ቀዝቀዝ ወዳለ ቦታ መሄድ። እንደ አንዳንዴ ጋምቤላ ምናምን በመሳሰሉት ቦታዎች በጣም በሚሞቅበት ጊዜ ባሮ ወንዝ ውስጥ እየገቡ ይዋኛሉ። ይሄ ራሱ ሙቀትን መቋቋሚያ መንገድ ነው፣ ቢሄቪየራል መንገድ ነው ማለት ነው። ሲበርድ ደግሞ እሳት አንድዶ የመሞቅ ነገር የመሳሰሉት አሉ። በርኒንግ ፋየር፣ ሴንትራል ሂቲንግ፣ ኤር ኮንዲሽኒንግ ኤክሴትራ አር ቢሄቪየራል ሜትድስ ኦፍ ቴምፕሬቸር ሬጉሌሽን። እንግዲህ እነኚህ ማንኛቸውም ሰው ሰራሽ የሆኑ መንገዶችና በተመሳሳይ የምናደርጋቸው ሙቀትን የመቋቋሚያ መንገዶች፣ ቅዝቃዜንም ማለት ነው መንገዶች ቢሄቪየራል ቴምፕሬቸር ሬጉሌሽን እንላቸዋለን ማለት ነው። እንግዲህ ይሄ ቴርሞ ሬጉሌሽንን በዚህ አበቃን። ወደሚቀጥለው ስንሄድ ወደ ኦስሞ ሬጉሌሽን ነው። ኦስሞ ሬጉሌሽን ደግሞ ስንል ምን ማለት ነው? ኦስሞ ሬጉሌሽን ኢዝ ኤ ኮንትሮሊንግ ዋተር ኤንድ ሶልት ባላንስ ኢን ዚ ቦዲ። ኦስሞ ሬጉሌሽን ማለት በሰውነታችን ውስጥ ያለውን የሶሉሽን መጠን የሟሚና የአሟሚ መጠን ተመጣጣኝ ሆኖ የሰውነታችን የሴሎች ስትራክቸር በፕላዝሞላይዝድ ወይም እንዳይሟሽሽ ወይንም ደግሞ አብጦ እንዳይፈነዳና ችግር ውስጥ እንዳይገባ መጥኖ ማቆየት ማለት ነው። ያንን የሶሉሽን ኮንሰንትሬሽን ይሄ ነው እንግዲህ ኦስሞ ሬጉሌሽን ማለት። ቼንጅ ኢን ዚ ኮንሰንትሬሽን ኦፍ ዚ ቦዲ ፍሉዊድ ሜክ ዋተር ቱ ሙቭ into or out of the cells by osmosis and this can cause change to the cell. እንግዲህ የኮንሰንትሬሽን ልዩነት በሚፈጠርበት ጊዜ ውሃ ወደ ሴል ሊገባ ይችላል ወይንም ከሴል ሊወጣ ይችላል። ከሴል ብዙ ውሃ መውጣት ሴል እንዲሟሽሽ ያደርጋል። ወደ ሴሎች ደግሞ ብዙ ውሃ መግባት ሴሎች እንዲፈነዱ ያደርጋል። የሴሎች ዳሜጅ እንዲከሰት ያደርጋል ማለት ነው። እንግዲህ ሴሎች ዳሜጅ ሆኑ ማለት ደግሞ መኖር አንችልም ማለት ነው እና ያ እንዳይሆን ይቆጣጠራል ማለት ነው። If the entry of water, if it is not controlled, the cell can get burst or they can plasmolize. Therefore, ወደ ሴል የውሃ የሶሉሽን ኮንሰንትሬሽን በሰውነታችን ውስጥ የውሃ መጣኔ መመጠን አለበት ማለት ነው። የሶሉሽን መዛባት መኖር የለበትም። እንግዲህ አይሶቶኒክ የውስጡ ኮንሰንትሬሽን እና በሴሎች ውስጥ በዙሪያቸው ያለው የፈሳሽ ኮንሰንትሬሽን ተመጣጣኝ መሆን አለበት። ወደ ውስጥም ወደ ውጭም ያመዘነ ፍሰት እንዳይኖር አይሶቶኒክ ኮንዲሽን መፈጠር አለበት ማለት ነው። ተመሳሳይ ኮንሰንትሬሽን። ይሄን እንግዲህ water balance in the body is maintained by equalizing water gain and water loss. እንግዲህ የወተር ባላንስ በደማችን በሴሎች ዙሪያ በሴሎች ውስጥ ያለውን መመጠን የሚቻለው ወደ ውስጥ የሚገባውን የውሃ መጠንና የምናስወግደውን የውሃ መጠን ኢኳላይዝ ማድረግ ስንችል ወይንም ማመጣጠን ስንችል እነኚህ ሁለቱ ወደ ውስጥ የሚገባውና ወደ ውጭ የሚወጣው ከተመጣጠነ ባላንሱን ጠብቆ ይቆያል ማለት ነው። water gain mechanism should have to be equal with water loss mechanism. water gain through drink, food, ኬሚካል። እንግዲህ ውሃ ወደ ሰውነታችን የሚገባው ከምንጠጣው ከምንመገበው እና በሰውነታችን ውስጥ ከሚከናወኑ ኬሚካል ሪአክሽኖች ነው። ውሃ ደግሞ ከሰውነት የሚወገደው በሽንት ነው፣ በዋነኛነት በላብ ይወገዳል። እንደገና ከሳምባችን በትንፋሽ መልክ በተን መልክ ይወገዳል። እንዲህ እነኚህ ነገሮች ተመጣጣኝ ሲሆኑ ነው የውሃ ባላንስ ተጠበቀ የምንለው ማለት ነው። water balance is maintained by the kidneys.
kidneys remove excess water as urine and produce a little urine when there is shortage of water። እንግዲህ እዚህ ጋር ምንድነው ግልጽ ነው። ኩላሊታችን ብዙ ውሃ ከጠጣን ብዙ መጠጥም ከጠጣን ያንን ትርፍ መሸከም ስለማይችል በሽንት መልክ እንዲወገድ ያደርጋል ማለት ነው። የውሃ እጥረት በሚኖርበት ጊዜ ደግሞ የሽንታችንን መጠን በመቀነስ ውሃ ሰውነታችን ውስጥ እንዲቀር አብዛኛው ያደርጋል። በዛ መልኩ የውሃ ምጣኔ ኩላሊት ይቆጣጠራል ማለት ነው። we take in mineral ions with our food። እንግዲህ የተለያዩ ሚነራል አዮኖች ወደ ሰውነታችን ከምግብ ጋር እናስገባለን። some are lost via our skin with sweat። የተወሰኑ ሚነራል አዮኖች በላብ በተለይ ናይትሮጂነስ ዌስት ፕሮዳክቶች በላብ ቀላቅለው ይወገዳሉ። kidney is most important organ to keep an iron balance። ይሄ እንግዲህ የአዮን ባላንስን በሰውነታችን ውስጥ ለመቆጣጠር ኪድኒ ዋነኛውን ሮል ይጫወታል ማለት ነው። excess mineral ions are removed by the kidney and in the urine። ኤክሰስ የሆነ ሚነራል አዮኖች በሚኖሩበት ጊዜ ኪድኒያችን ከዩሪን ጋራ ከሽንት ጋራ አደባልቆ ከሰውነት እንዲወገዱ ያደርጋል ነው። Kidneys are vital important in two aspects of homeostasis, both in excretion and osmoregulation። ይሄ ደግሞ ምንድነው? ኩላሊታችን ሆሞስታሲስን አስመልክቶ ሁለት ዋና ጠቀሜታዎችን ወይም አገልግሎት ይሰጣሉ። እንደ ኤክስክሬተሪ ኦርጋን እና እንደ ኦስሞሬጉሌሽን ነው። እንግዲህ ኤክስክሬሽን ስንል ሜታቦሊክ ዌስት ፕሮዳክቶችን አላስፈላጊ የሜታቦሊክ ሪአክሽን ውጤቶችን ማስወገድ ሲሆን ኦስሞሬጉሌሽን ደግሞ የውሃን ምጣኔ መቆጣጠር ነው ማለት ነው። እንግዲህ የኩላሊት ይሄንን በማድረግ ኦስሞሬጉሌሽንን ትቆጣጠራለች ማለት ነው። ሌላው ኬሚካል ሬጉሌሽን። Liver is the largest organ in the body that make up around 5% of the body mass። እንግዲህ ጉበትን ታውቃላችሁ። ጉበት በጣም ትልቁ ኢንዲቪጁዋል ኦርጋን በሰውነታችን ውስጥ ትልቁ የሚባለው ኦርጋን ነው። የሰውነትን 5% ክብደት የሚይዝ ነው። It carry out wide range of functions which help to maintain a constant internal environment። እንግዲህ በሰውነታችን ውስጥ ኮንስታንት ሆሞስታሲስን ለመጠበቅ የሚያስችሉ የተለያዩ ተግባራትን ያከናውናል። ጉበታችን ልብ አድርጉ። ጉበት የተለያዩ ብዙ ክንውኖችን ያከናውናል። እነኚህ ክንውኖችም በሰውነት ውስጥ ሆሞስታሲክ ፕሮሰስ ምጣኔ ይሄ አስፈላጊ የሆነ የተመጠኑ ሁኔታዎች እንዲኖሩ ማድረግ ነው። ሄፓቲክ ፖርታል ቬን brings the product of digestion to the liver to be dealt with። እንግዲህ ሄፓቲክ ፖርታል ቬን ከሆዲቃችን ዳይጀስትድ ኢንድ ፕሮዳክት የዳይጀሽን ውጤቶችን የመጨረሻ ሶሊብል የሆኑ ልመው እንትን ያሉ ነገሮች ከተመጠጡ በኋላ ወደ ተለያየ ሰውነታችን ክፍል አይሄዱም። በመጀመሪያ ቼክድ የሚሆኑት ወደ ጉበት ሄደው ነው። ወደ ጉበትም የሚወስደው ለማጣራት እንግዲህ ጉበት እንደ ሰውነት ኦዲተር ልትወስዱ ትችላላችሁ። ያንን ፈሳሽ ሄፓቲክ ፖርታል ቬን የበላነውን የጠጣነውን ነገር በሙሉ መጀመሪያ ወዴትም ከመሰራጨታቸው በፊት ከሆዲቃ እንደተመጠጡ ወደ ሊቨር ይወስዳል። ሊቨር የማጣራት ስራ ይሰራል ማለት ነው። ጎጂ የሆኑ ነገሮች ካሉ ያንን የማስወገድ ካልሆነ ደግሞ እንደገና እንዲተላለፉ የማድረግ around 500 different reactions takes place in the liver. Many of them are involved in homeostasis in one way or another። እንግዲህ ጉበታችን ውስጥ ወደ 500 የሚሆኑ የተለያዩ ሪአክሽኖች ይከናወናሉ። እነኚህ ሪአክሽኖች በአጠቃላይ ደግሞ የሰውነት ውስጥ ሆሞስታሲስ ፕሮሰስን በቀጥታ የሚሆን በተዘዋዋሪ የሚያከናውኑ ናቸው ነው። እንግዲህ እዚህ ጋር እንደምታዩት ይሄ ሊቨርን ዲያግራም ይሄ እዚህ ሊቨር ኢዝ ዋን ኦፍ ዚ ሞስት አክቲቭ ኦርጋን ኢን ዚ ቦዲ ይላል። እሱን የሚያሳይ ዲያግራም ነው። እዚህ ጋር የምታዩት ሆዲቃ ነው። እዚህ ጋር ስፕሊን አለ፣ ሄፓቲክ አርተሪ አለ፣ እዚህ ስቶማክ፣ እዚህ ፓንክሪያስ ነው። እዚህ ጋር ሌፍት ሄፓቲክ ዳክት ሊቨር፣ ራይት ሄፓቲክ ዳክት ሄፓቲክ ፖርታል ቬን። ይሄ እንግዲህ ሄፓቲክ ፖርታል ቬን ልብ አድርጉ ከሆድ ተነስቶ የሚመጣ ነው። ኮመን ሄፓቲክ ዳክት፣ ጎል ብላደር እነኚህና ሳይቲክ ዳክት
እነኚህ ይገኛሉ። ይሄ ዱዋዴነም ነው። እንግዲህ የሊቨርን ስትራክቸር በምታዩበት ጊዜ ይሄንን ይመስላል። የሚገኘው ከሆዳችን በስተላይ በኩል ነው። እዚህ ጋር ጎል ብላደር አለ። እዚህ ጋር የምታዩቸው እንግዲህ እነኚህ በሙሉ ሄፓቲክ ቬኖች ናቸው። ሄፓቲክ አርተሪ፣ ሄፓቲክ ቬን እነኚህ ይገኛሉ ማለት ነው። ይሄን ይመስላል ጉበትን በምታዩበት ጊዜ። እሺ እንግዲህ ተማሪዎች በመቀጠል የምናየው ሜጀር ፋንክሽንስ ኦፍ ሊቨር ዋና ዋና የሊቨር ተግባራትን እናያለን ማለት ነው። ሊቨር ፕሌይስ አ ፓርት ኢን ኦል ኦፍ ዘ ፎሎዊንግ ፋንክሽንስ እንዲህ ሊቨር እስከ 500 የሚጠጉ ባዮኬሚካል ሪአክሽኖችን እንደሚያከናውንና እነኚህ ክንውኖችም ደግሞ በቀጥታም ሁን በተዘዋዋሪ ሆሞስታቲክ ፕሮሰስ ላይ አስተዋጽኦ ወይንም ድርሻ እንዳላቸው ነው ያየነው። እዚህ ጋር የምናየው የተወሰኑትን ዋና ዋና የምንላቸውን ብቻ ይሆናል። የመጀመሪያው ኮንትሮልስ ብለድ ሹገር ሌቨል ኢን ዚ ቦዲ እንግዲህ የብለድ ሹገር ሌቨል በኢንሱሊን እና በግሉካጎን አማካኝነት እንዴት ኮንትሮልድ እንደሚሆን አይተናል። ይሄ ኮንትሮልድ በሚሆንበት ጊዜ በዋነኛነት ኤክሰስ ግሉኮስ ሲኖር ሊቨር ነው ወደ ግላይኮጂን ለውጦ ስቶር የሚያደርገው። እጥረት ሲኖር ደግሞ ግላይኮጂንን ወደ ግሉኮስ በመለወጥ የሰውነታችን የደም ስኳር መጠን እንዳያንስ እንዳይበዛ የመቆጣጠር አስተዋጽኦ ያደርጋል ማለት ነው። ኮንትሮልስ ኤንድ ባላንስ ፋት ኤንድ ኮሌስትሮል ሌቨል ኢን ዚ ብለድ እንግዲህ ኮሌስትሮል ይሄ ፋት በሰውነታችን ውስጥ ኤክሰስ በሚሆንበት ጊዜ ወደ ሪዘርቭ ፋት ወደ ጮማነት ለውጦ ወደ አዲፖስ ቲሹ ውስጥ እንዲከማች ያደርጋል። አስፈላጊ ሲሆን ደግሞ ያንን እንደገና በመፈረካከስ ጥቅም ላይ እንዲውል ያደርጋል። ከዛም በተጨማሪ የኮሌስትሮል መጠን በደማችን ውስጥ እንዳይበዛ እንዳያንስም ኮሌስትሮልም ልብ አድርጉ ለመኖር አስፈላጊ ከሆኑት ኮምፓውንዶች ወይንም ሚኔራሎች አንዱ ነው። ኮሌስትሮል አስፈላጊ የሆነ ነገር ነው። ያም ምጣኔውን ጠብቆ ነው መሆን ያለበት። ከበዛ ግን ይሄ ችግር ይፈጥራል በሰውነታችን ውስጥ። እንግዲህ ያ ችግር እንዳይከሰት ይቆጣጠራል ማለት ነው። ጉበታችን ፐርፎርምስ ፕሮቲን ሜታቦሊዝም ኦር ዲአሚኔሽን እንግዲህ ፐርፎርምስ ፕሮቲን ሜታቦሊዝም ዲአሚኔሽን ኢት ብሬክስ ኤክሰስ አማይኖ አሲድ ኤንድ ፎርም ዩሪያ። እንግዲህ ፕሮቲን በሰውነታችን ውስጥ በሪዘርቭ መልክ መቀመጥ አይችልም እና ብዙ ፕሮቲን በምንበላበት ጊዜ ብዙ አሚኖ አሲድ ይፈጠራል። ይሄ አማይኖ አሲድ እንዳለ መከማቸት ስለማይችል በሰውነት ውስጥ ሊቨር ውስጥ ይገባና ይሄ ትርፍ የሆነው ይሰባበራል። የመሰባበር ሂደቱ ዲአሚኔሽን ነው የምንለው። አማይድ ግሩፑ ኤንኤች ግሩፑ ከካርበን ዳይኦክሳይድ ጋር ሪአክት አድርጎ ወደ ዩሪያ ተለውጦ በሽንት መልክ እንዲወገድ ሲያደርግ የሲኤችኦ ግሩፑን ደግሞ ወደ ካርቦሃይድሬት ለውጦ እንደገና ወደ ፋት ለውጦ እንዲከማች ያደርጋል ማለት ነው። ይሄ ፕሮሰስ ዲአሚኔሽን ነው የምንለው። ሌላው ቼንጂንግ ኤክሰስ ካርቦሃይድሬት ኢንቱ ፋት ኤክሰስ ካርቦሃይድሬት በሰውነታችን ውስጥ በሚኖርበትም ጊዜ ይሄ ካርቦሃይድሬት ወደ ግላይኮጂን ደግሞ በጣም ብዙ ከሆነ ወደ ጮማነት ተለውጦ በቆዳችን ስር እንዲከማች ያደርጋል። ብሬክ ዳውን ወርን አውት ሬድ ብለድ ሴልስ ኤንድ ፎርሜሽን ኦፍ ባይል እንግዲህ ጉበት እንደገና ያረጁ የቀይ የደም ሴሎችን በመፈረካከስ ያስወግዳል። ከማስወገዱም በተጨማሪ የጎል ብላደር ሐሞት እንዲህ ይሰራና እዚህ ሐሞት ከረጢት ውስጥ እንዲከማች ያደርጋል። ኮንትሮል ቶክሲንስ ዛት ፕሌይ ቫይታል ሮል ኢን ዲቶክሲፊኬሽን እንግዲህ ምንድነው የምንመገበው ምግብ ውስጥ መርዝነት ያለው ነገር ለምሳሌ መድኃኒት ስንውጥ፣ አልኮሆል ስንውጥ፣ የተመሳሰሉትን ስንጠጣ መርዝነት አላቸው። ያንን መርዛማነት ኒውትራላይዝ የሚያደርገው ጉበታችን ነው። ጉበታችን ያንን ሮል ይጫወታል። ይሄ መርዝነት ወይንም ቶክሲክ የሆኑትን ነገሮች ወደ ነን ቶክሲክነት የመለወጥ ሂደት ዲቶክሲፊኬሽን እንለዋለን እና ይሄንን ሮል ይጫወታል። ሌላው ጀነሬት a lot of heat which is then spread around the body በጉበታችን ውስጥ እስከ 12% የሰውነታችን ሙቀት ይመነጫል እና ይሄ ለሰውነት ሙቀት ምጣኔ አስተዋጽኦ አለው ማለት ነው። እንግዲህ ይሄንን ያከናውናል ጉበታችን። እነኚህ ዋና ዋና የጉበታችን ተግባራት ናቸው ማለት ነው። እሺ እንግዲህ ተማሪዎች በዛሬው ሌሰናችን በመጀመሪያ ስለ ኦስሞ ሬጉሌሽን አይተናል። ኦስሞ ሬጉሌሽን እንዴት እንደሚከናወን፣ ከዛ ደግሞ ቴርሞ ሬጉሌሽን ነው የቴምፕሬቸር ሬጉሌሽን በምን
መልኩ እንደሚከናወን አይተናል። ከዛ በመጨረሻ ላይ ያየነው ስለ ሊቨርና ሊቨር ተግባራት ነው። እንደዚህ ኬሞ ሬጉሌሽን ላይ ያለውን የጉበትን የተለያዩ ተግባራት አይተናል። እንግዲህ የዛሬውን ሌሰናችንን በዚህ እናጠቃልላለን። በሌሰናችን መጨረሻ ሁልጊዜ እንደምንላችሁ ይህንን ለሌሎች ተማሪዎች ተደራሽ ይሆን ዘንድ ወይንም ተደራሽ መሆን ይችል ዘንድ ሼር፣ ሰብስክራይብ እና ላይክ ማድረግ አትርሱ። ከዛም በተጨማሪ በሌሰኑ ላይ አስፈላጊ ነው የምትሉትን የማሻሻያ ሀሳብ ከመስጠት ወደኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስከምንገናኝ ደህና ሁኑ፣ ደህና ሰንብቱ ተማሪዎች። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ